ስማ አሁንስ ብቸኛ ተስፋዬ ምን እንደሆነ ታውቃለህ? ይሄ አቶ ሌኩን ያልከው ሰው የሚሰጠን 2 ሚሊዮን ብር። በቃ አሁን ያለኝ ተስፋ እሱ ብቻ ነው። እኔ የምለው ሰዎቹ ምን ላይ ደርሰዋል? ሌኩን ያልከውን ሰውዬ ቤት መቀየሩንና አዲሱ ቤት የት እንደሆነ አውቋል። በዛውም የሚያገቱት ልጅ ክትትል ጀምረዋል። ናሆም ምን ማለት ነው? እኔ ናሆም ይሁን አበበ እኔ ታውቀዋለሁ። ትሰማኛለህ? ሌኩን 2 ልጆች አሉት። አንደኛ አባቱ እኔ ነኝ። ትሰማኛለህ? ተሳስተው የኔ ልጅ እንዳያገቱት። ተግባባን? ሰዎቹ ፕሮፌሽናል ሰዎች ናቸው። የሚሰሩትን ነገር ጠንቅቀው የሚያውቁ ሰዎች ናቸው። የኔ ጥያቄ ስሙ ናሆም መሆኑን አውቀዋል ወይ ነው? በቅርቡ ሊያገባም ጭምር እንደሆነ አውቀዋል። እሱ ወንጀለኛን መተባበር ነው እንጂ የማይፈልገው ተቸገርኩ ላለ ሰው በጠላላ ነው የሚሰጠው። ይልቅ የምፈራው አንድ ሰው ማለት ማንን ነው የምትፈራው? ሚስትየዋ እጅግ በጣም አደገኛ ናት። ቆይ ምንድን ነው እያደረኩ ያለሁት? ማለት በእርግጠኝነት ልጃቸው ተይዞ ገንዘብ ሲጠይቁ የሚጠረጥሩት እኔን ነው። በእርግጠኝነት ምን ነበረበት ይሄ ሌኩንን ገንዘብ ከመጠየቅ በፊት ይሄ ሀሳብ መጣልኝ። ምን ነው ይሄ ሀሳብ ይመጣልኝ? አንተ ደግሞ ምንድን ነው የሚያንበቁብቁ? በእናትህ እንዴ! ቆይ አሁን እውነት እነሱ ልጃቸውን ከእስር ቤት ሆነ የማገት አቅም ይኖራል ብለው ያስባሉ ብለህ ነው? በደንብ ያውቃሉ። ስለምንም ባያውቁ ደስ ይለኝ ነበር። በቃ ለማንኛውም ይሆናል። ቢያውቁ ሲማ ቆይ ከዚህ በላይ ምን ሊመጣብን? ከፍ ያለ ገንዘብ እንዲጠይቁት ለሰዎቹ ቀድሜ ነግሬያቸዋለሁ። ምን? ኧረ እባክህ ጭራሽ የተቆረቆርክለት መሆኑ ነው እንዴ? አንተ ያማል እንዴ? እንዴት ነው እኔ ሳታማክረኝ እንዲህ አይነት ውሳኔ የምትወስነው? እንዴት ትጠይቃቸዋለህ? እኔ አማራጭ ስላጣው እንጂ ዳጊ ሁሉንም ነገር ነግሮኛል። ሰውየው ኪሳራ ላይ እንደሆነ። አሁን ደግሞ ደርሶ አዛኝ ነው እንዴ? ሲምባ ታውቃለህ፣ እኔ ልክ ኮማንደሮች ዱላ ይልቅ ያንተ ደርሶ አዛኝ መሆን ያንተ ተለዋዋጭ አመል ነው እኔን እያሳመመኛል። ሰዎቹስ በምን ይታመናሉ? አላን ገንዘቡን ይዘውስ ቢሄዱ ሲምባ ለእሱ አታስብ። ምን ሆናል? ይኸውልህ ገና ብዙ ክፍያ ከኔ ስለሚጠብቁ ይህን እንደ ቀብድ ነው የሚያዩት። ከሆነ ላይ ቀር እንደምንም አድርገው በቃ ከዚህ እስር ቤት ቢያስመልጡኝ ደስ ይለኛል። እንዴት ነው እባክህ? ሀብታም ለመሆን የቸኮልክ ትመስላለህ። በደንብ ታውቃለህ። ያኔ ሻሸመኔ ሳገኛት ሀብታም በሆን ኖሮ ገንዘብ ቢኖረኝ ኖሮ ሌኩን ከእጄ አይነጥቃትም ነበር። እና ቆይ ሀብታም ስትሆን መለሰል ታገባት ነው እንዴ? እኔ እኮ ሲምባ ምንም አልገባኝም። የዚህ ሴትዮ ፍቅር አሁንም አልወጣለን? እንዴት ይወጣልኛል? ሸጠው እንዴት ይወጣልኛል? ታውቃለህ እኔ ሴት እነሱ ልትጨረቅ ወደፊትም ዝኑን አወዳታለሁ። ወይኔ ዝም በስተመጨረሻ እንደዚህ ጉድ ልሁን? ምን ሆነሻል ዝኑ? ምን ያልሆንኩት ነገር አለ እንዴ? ቆይ ላይኩን ከዚህ በላይ ምን ልሁን? በዚህ ቅስፈት ውስጥ ምን ተፈጥሮ ነው? ላይኩን ጥርጣሬ ሁሉ እውነት ሆኗል የምን ጥርጣሬ? ብቻ እያወራሽ ያለሽው ስለ ፋንቱ እንደው እኮ አንተማ ካወቅ ቆይተሃል። እኔ ነኝ እንጂ ሞኟ። ምኑን ነው የማውቀው? እውነቱን ንገሪኝ ካልሽ እኔ ከጥርጣሬ ውጪ ስለሷ ምንም የማውቀው ነገር የለም። ላይኩን ከዚህ በኋላ ሁሉም ነገር ይበቃኛል። እሷ የደበቀችውን እውነት ካልተናገረች በስተቀር እኔና እሷ እዚህ ቤት ውስጥ አንድ ቤት አንኖርም። ቢያንስ ትናንትና ለልጃችን መዳን ምክንያት ሆነችውን ሴትዮ የግድ ከቤት ካላባረርን ትኛለሽ? እና በሁለታ ታስሬ ቤቴን ልታፈርስ የመጣችን ሴት ዝም እንድላት ነው የምትፈልገው? ያንን እንኳን በፍጹም አላደርገው። ቢያንስ ውለታዋን አምርሳ ደግሞ እኛን እስካልጎዳት ድረስ የእሷ ሚስጥር ወጣ ምን ይጠቅመናል? እሷ ሚስጥሯን ባፈነች ቁጥር እዚህ ቤት ውስጥ ሊፈነዳ የቀረበው ችግር እንዴት ነው ለአንተ ያልታየ? ላይኩን ሴትዮዋ እኮ ቀን በቀን ስለ አንድ ነገር ነው እኮ እየቃዠች ያለችው። ኤሚ ደግሞ ስለ ናሆም ስትቃዥ ቃል በቃል ነው የሰማቻት። እሱ ተራ ቅዠት ነው። ሁላችንም ስንተኛ እኮ የምንቃዠው ተራ ነገር ነው። አንተም ስታስመስል ነው እንጂ እድሜ ለውጧት ዛሬ ላይ ሌላ ሰው የመሰለች የትላንቷ ሰራተኛችን ትርንጎ እንደሆነች እንዳወቅ በጣም እርግጠኛ ነኝ። እንዴ ዝም ቆይ ላይኩን ከዚህ ሁሉ አመት በኋላ ምን ልትሰራ ይመስላል ቤቴ ድረስ ሰተት ብላ የመጣችው?
ኧረ ተረጋጊ እባክሽ ዝኑ። መቼም ትዳሬን ለመበጥበጥ ካልሆነ በስተቀር ከተረሳች ከስንት ዓመት በኋላ ምን ፈልጋ የምትመጣ ይመስላል? ንገረኝ እስኪ ላይኩን። ዝኑ ለማንኛውም ላይኩን እኔ ስንት ዓመት የለፋውበት ትዳሬ እንደዚህ በቀላሉ ሲፈርስ ዝም ብዬ የማይሴት አይደለሁም። ዝኑ እባክሽ ወደ ራስሽ ተመለሽ። ምን እየሆንሽ ነው ያለሽው? ንገረኝ እስኪ ላይኩን። አሁንም ግን ያችን ሴት ማለቴ ፋንቱን ትወዳታለህ? በእውነት ይሄ ነገር ካንቺ ያት መውጣት በጣም ነው የሚያሳፍረው። ግን እኮ ላይኩን ከኔ ልጅ ስታጣ እኮ በአንድ ቀን ስህተትም ቢሆን እሷ ጋር ሄደ ነበር አይደል? አሁንስ ቢሆን ማን ያውቃል ምን እንደሚፈጠር? ፋንቱ ማለቴ ዝኑ እባክህ ወደዛ መጀመሪያ ወደ ራስ ተመለስ። ቆይ ምንድን ነው የሚሻለው? ዝኑ እውነታውን ለማወቅ ቀስ በቀስ እየተቃረበች ነው። ያቺ ሴት ደግሞ ትልቅ ባለውለታችን ነች። ምን አይነት ግራ አጣብቂኝ ውስጥ ነው የገባሁት? ማሚ እንዴት ነሽ? አማን ነው? ደህና ነኝ እኔ ልጅ። ደህና ነሽ? ፊትሽ ልካር ለማሚ የሆነ የተፈጠረ ችግር አለ? ምንድን ነው? ወይኔ አሁን ደህና ነኝ አልኩህ አይደል እንዴ? የተቆጣሽኝ እኮ ነው። ፊትሽ ራሱ ልክ አይደለም። ምንድን ነው የተፈጠረው? ሲጀምር የደስታ ጊዜያችን ነው አይደል? ለምንድን ነው እንደዚህ የምትሆኚው? የሚበላ ላቅርብት? አንቺ ሴትዮ ሰው ሚሽን አሰሚም እንዴ? ስንት ጊዜ ነው የምነግርሽ እትዬ አትበይኝ። ማን ብዬ ልጥራው እትዬ? ለምን ከፈለግሽ እንደ ድሮሽ ወይዘሮ ዝናሽ ብለሽ ለምን አትጠሪኝም? እንደ ድሮሽ? ከዚህ በፊት ከፋንቱ ጋር ትተዋወቃላችሁ እንዴ? ይቅርታ ካጠፋው እማ በሰላም ነው ግን የወላ ንግግር ማለት አንተም እየተደረብክላት ነው? ኖ እንደዛ አይደለም። ይቅርታ እንደዛ የምታስብ አይደለም ማሚ። ለማንኛውም ይሄ ሁሉ ነገር ከዚህ በኋላ እንደዛ አይቀጥልም። እሺ ፋንቱ ምንድነው የተፈጠረ ችግር አለ እንዴ? አላውቅም ናሆሚ። የወይዘሮ ዝናሽ ሆነ ያባት ትልቁ ችግራቸው እኔ እንደሆንኩ ግን ይሰማኛል። ወይዘሮ ዝናሽ? አይ ማለት እትዬ ዝናሽ። ቆይ መጀመሪያውኑ ነው አንቺ የማሚም እንደገና የዳዲም ችግር እንዴት ልትሆኚ ትችላለሽ? በዛ ላይ እኛ ልጆቹ ምንም ነገር ሳናውቅ። ፋንቱ እየጠየኩሽ እኮ ነው። እኔ ምንም አላውቅም ናሆም። ደግሞ እንደዚህ ተቆጥታ አታናግረኝ። ይቅርታ፣ በጣም ይቅርታ። እኔ ትንሽ የማይ ነገር ትንሽ ስለከፋኝ ነው። እሷ ከፍቷት ማየት ደስ ስለማይለኝ ነው። እኔን ሲከፋኝስ? እኔን ከፍቶኝ ማየት ምንም አይመስልህ? ኖ እኔ ማንም ሲከፋ ማየት አልፈልግም። በተለይ ግን ማሚ እንዲከፋት በጣም አልፈልግም። ምንጊዜም ታውቂያለሽ አይደለም፣ የልጅ ደስታው እኮ የእናትን ፈገግታ ማየት ነው። ታውቃለህ፣ እኔም ያ የጠፋው ልጄ አጠገቤ ቢሆን ኖሮ እንደዚህ አጽናናኝ ብዬ እንድትሰማኝ አደረገኝ። ይቅርታ ፋንቱ፣ እኔ እንኳን እንደዚህ ያልኩት ለዛ አልነበረም። ያው እኔ የእናቴን ያክል አይሆን እንጂ የትኛውም እናት እንደዚህ እንድትከፋ ማየት አልፈልግም። አውቃለሁ፣ ከልጅነት እንደዚህ ጥሩ ልጅ እንደነበር ታስታውቃለህ። ከልጅነት ጀምሮ ነው ያልሽ? እንዲሁ ስገምት። እኔ የምለው ለኑሐሚን እኮ የጠፋው ልጅን ይመስላል ብለሽ እንደነገርሻት ነግራኝ ነበር። አይ ብያታለሁ፣ ግን ይሄን ማለት ጥፋት ነው? ምናልባት ማሚዬን ማለትሽን ሰምታ ከሆነ የተከፋችው፣ ካሁን በኋላ በተቻለሽ አቅም እንደ አንድ የቤተሰብ አካል ዝም ብለሽ ይሽብኝ ፋንቱ። ደግሞ ፕሊስ እኔ ልጅ ስላልሆንኩኝ እንደ ኖርማል ሰው በስሜ ናሆም ብለሽ ብትጠሪኝ ደስ ይለኛል። ቤተሰብን ስላስከፋሁብህ ይቅርታ። ከዚህ በኋላ አስተካክላለሁ። እንደዛ ቢሆን ጥሩ ነው፣ ግን በዚህ ንግግር ካስከፋዎች በጣም ይቅርታ። አይ ችግር የለውም ልጄ፣ ማለቴ ነው። ማን እንደሆንኩ ታውቅ ጥሩ ነበር ልጄ። ምን አልሽ? ይቅርታ። ምን አልኩ? ምንም አላልኩም። ምናልባት ስለ ማንነትሽ ልትነግሪኝ ፈልገሽ መንገድ ያልቻልሽው ነገር ካለ እኔ በኔ በኩል ለመስማት ዝግጁ ነኝ። ምንም ከምን አድርጌ ልንገር? በቃ ተው፣ አታስጨንቅ። ግን እኮ እኔ ለማስጨነቅ ፈልጌ አይደለም፣ እንዳታስከፊያት ብቻ ለማለት ፈልጌ ነው። በግልጽ እንደዛ ባትለኝም ለእናቴ ያለህን ፍቅር ሳቅ፣ ለዛ ነው በጣም የተጨነኩት። በጣም ትወዳታለህ ማለት ነው አይደል? መውደድ ብቻ። የወለደችኝ እናቴ ጥላኝ ስትሄድ እኮ ደረቅ ጡቶቿን አጥብታ ያሳደገችኝ ምርጥ እናቴ እሷ ነች። ወይዘሮ ዝናሽ አትወልድህም ማለት ነው? የወለደችኝማ እንደነገርኩሽ ጥላኝ ነው የጠፋችው። ጭንቅላቷ ላይ አደጋ ደርሶባት ይህን ያህል ዘመን ለራሷ ማስታወስ አቅቷት ምን ያህል ችግር ውስጥ እንደነበረች ብታውቅ ነበር።
ምን ነው በሀሳብሽ? አይ ዝም ብዬ ነው። እንደው ጥላው ሄደችው እናት ምን ቢገጥማት ነው ብዬ እያሰብኩ ነበር። ምንስ ቢገጥማት? የወለደችን እናቷ አይደለች እንዴ? እንዴት ለአውሬ ሜዳ ላይ ጥላት ሄዳለች? እስኪ መልሽ ፋቱ። ያቺ እናቴ ስጨክንብኝ እሺችኛዋ እናቴ ባታገኘኝስ? እንደ ተራ ስጋ በራፊ ጨርቅ ተጠቅልዬ ለአውሬ መጣል አልነበረም? እባክህ እንደዛ አትበል ነው። እንደዛ አትበል እኮ። ለምን እስኪ ንገረኝ። ያቺ ምንም የማታስበው ጎሿ እንኳን ለልጇ ስትል ተወጋች አይደል የተባለችው እናትየዋ? እንዴት እናንተ ይህን ማሰብ፣ እንዴት ይህን መቻል፣ እንዴት ይህን መቋቋም አቃታት? አላውቅም። እኔ ምን እንደምል አላውቅም። ይቅርታ ስሜት ሆኜ አስለቀስኩሻል። ስሜት ተጋባብኝ መሰለኝ። ያው ትንሽ እኔም ስሜት አወኩ። በቃ ልሂድ፣ ማር ቤት ትንሽ ስላለብኝ። ይሄው እንግዲህ ሌባዋን ይዤ ልመጥቻለሁ። አይገርም? ለመጀመሪያ ጊዜ የሰው ስልክ እጄ ላይ ሲበረክ። እኔ ግን የገረመኝ ቆይ እንዴት ነው ሳላ ከኪሴ ውስጥ ላፍ ያደረግሽው? እና ምን እሺ ድጋሚ ሰርቄ ላሳይ? አረ ሰው በጸበልሽ። ከዚህ በኋላ ምኜ ስጠጋሽ አይደል? አረፍ በይና ወይም ደግሞ ወጣ ብለን የደስ የሆነ ነገር ጋብዛችሁ። እኔ የሰረኩት ሰው ጋር መጋበዝ ምናምን ደስ አይለኝም። ደግሞ ቴጋ ሆስፒታል መሄድ አለብኝ። እህትሽ ታማብሽ ነው? አሁንማ እድሜ ለአምራን። ምናልባት እሷ ባትኖር ኖሮ እህቴን አጥቻት ነበር። አልገባኝም። ቆይ አምራን ናት የእህትሽን ነፍስ ያተረፈችው? አይገርምም? ሰይጣኑ አምራን ድንገት መልአክ ሆና የእህቴን ነፍስ አተረፈች። ጊዜው 8ኛው ሺህ ላይ ደርሷል መሰለኝ። ነገሩ እንደዛ ነው። እኔም አልገባኝም። በቃ እናንተ ተጮቱ፣ እኔ ሊድ ደግሞ የምገዛው መድኃኒት አለ። ቆይ እንጂ የመጣደፍ ነው። በእርግጥ ጊዜው ስላልሆነ እንጂ ከአንተ ጋር እንኳን የጨረሰን አይመስለኝም። አልገባኝም። ገና ልትሰርቅ ያሰበችው ነገር አለ ማለት ነው። ለማንኛውም ደረት አካባቢ ጠንቀቅ በል። አንቺ ደግሞ ምንድነው የምትዩ? ዝም አትያትም? ለምን አረፋቲ? አረ ቤር ነው የሚሻለው። ጨዋታሽ ግን ደስ ይላል። ጎሮሮሽ ላይ ቆሜ አላስወጥሽ አልኩሽ አይደል? እስከ ዛሬ ሰው ላይ ያላግባብ ያረኩት ነገር ራሱ እየተስማማኝ አይደለም። ጸጽቶሻል ማለት ነው ይመስለኛል። ስልኩን ግን ከፈለግሽው በራሴ ፍቃድ መውሰድ ትችያለሽ። ለጊዜው አንተ ቆይ፣ ግን ስልክ ቁጥሩን ወስጃለሁ። ምናልባት ካስጮኩል ግን እንዳትኮራ። አረ መቀላጠፍ በሉ በቃ ይመቻችሁ። ምንድነው ዳጊ? ደግሞ ነፍስ አድን ሆነሽ መጣሽ ነው ወይስ ከጩና ጋር ቆይ ሌላ ተንኮል እያሰባችሁ? ምን ነው ድጋሚ እንዳትሰረቅ ፈራህ እንዴ? የእናንተ ነገር ምናችሁ ይታመናል ብለሽ? እኔ ምልሽ የእውነት ግን እህቷ ታማር? ታሪኩ በጣም ረጅም ስለሆነ ሌላ ጊዜ ብናወራው ይሻላል። አሁን የጠየቅኩሽን ለምን አትመልሽልኝ? ዛሬ ሆስፒታል ስመላለስ ነው ያልኩት። ጩናም እንደኔ ነበረች፣ በጣም ደካክሟታል። ለምንድነው እንደዚህ የምታይኝ? አምራንን ሳይሆን ሌላ መንቷን እያናገርኩ ነው ይመስለኛል። ፍጹም ሌላ ሴት እኮ ነው እየሆንሽብኛለሽ። አያሳስብህ። አሁን እኔው ራሴ ነኝ ያለሁት። እኔ ግን የተፈጠረውን አንድ ባንድ እንድትነግሪኝ እፈልጋለሁ። እሺ ከምን ልጀምርልህ? ከዶክተሩ ቪዲዮ ብንጀምር ደስ ይለኛል። ቆይ በምን አጋጣሚ ተገናኛችሁ? ናሁም ለምን ተከትለኝ የመጣው? ያኔ ግንዛቤ ባይኖረኝም ልጅ ሆኜ እኮ አባብልሽኛል። ልጅ እያለሁ መቆም ሲያቅተኝ የቀሚስሽን ጫፍ ይዤ ተንገራግጄ መቆም እችል ነበር።
ዛሬ እንዴት ትዝ አለ? እናቴ እኮ እያለቀሰች አየኋት። የኔ ልጅ አላለቀስኩም። እኔ እኮ ዝም ብዬ ነው። ማሚ ፋንቱ ከሆነች እንደዚህ እያስከፋችሽ ያለችው ግድ የለም ለኑሐሚን ነግራትና እንድትመለስ ማድረግ እንችላለን። እንዴ ቆይ ለምን እንደዛ አልክ? አላውቅም፣ ግን ደግሞ የፈለገ ነገር ቢሆን ጥቃትሽ መቋቋም አልችልም። የኔ ልጅ ጥቃቴንም ለመመከት ደረስክልኝ? እስካሁንም ዝም ማለቴ እየከነከረኝ ነበር። ኑሐሚን ለማንኛውም በዚህ ሰዓት ስለኔ ማሰብ አይጠበቅብህም እኮ። ለምን? ምክንያቱም አንተ አሁን የኔ ሙሽራ ነህ። አግብተህ እኮ እንደ እናት ወግ ማድረግ ልታሳየኝ እኮ ነው። ትዳራችን እንደሆነ እረፍት የሌለው መከራና ስቃይ እየገጠመው ነው። አታስብ የኔ ልጅ፣ እኔ እኮ እሱን ማስተካከል አያቅተኝም። እምባ እኮ ሽንፈት ነውማ። እንደዚህ ስትሆኚ እያየሁ የሚያስችልና ዝም የምልሽ ይመስልሻል? የኔ ልጅ ለእኔ ደግሞ ዝም ብትል ነው የሚሻለኝ። ካለበለዚያ በዚህ ግልፍተኝነት የምትቀጥል ከሆነ እጅህ ላይ ቀለበት ሳይሆን ካቴና ነው የሚያጠልቁልህ። ስለምን ካቴና የምታወሩት? መልሱልኝ እንጂ በቀለበት ፋንታ ካቴና የሚያስደርግ ነገር ምን ተገኘ? ዛሬ ቆይ እንዴት ነው ምሳ ጋበዝከኝ? በዛ ላይ ደግሞ ይሄን የመሰለ አየር ያለበት ቦታ ይዘህ ይመጣ። እኔ ምንሽ በጣም እየከነከነኝ ነው። የእውነት ዶክተሩ ያደረጋችሁትን ነገር ረስቶ የጩናነት አሳከመለ? የዶክተሩ ደግነት ብቻ አስገረመኝ ይመስላል። ታዲያ ሌላ ምን ይግረመኝ? ጩና ያ ሁሉ ነገር ስታደርግ የነበረው ለታማሚዋ እህቷ መሆኑ አይገርምህም? ይኸውልሽ አምራል፣ የፈለገ ምክንያት ይኖራት መስረቋ ግን ትክክል ነው ብዬ አላስብም። እርግጥ ነው በዚህ መንገድ ገንዘብ ለማግኘት መሞከሯ ጥሩ አይደለም። ግን ደግሞ ምን ታድርግ? ለእህቷ ብላ እኮ ነው። እና ልክ ናት ብለሽ እያሳመንሽኝ? ልክ ናት አላልኩም። ግን ደግሞ አንዳንድ ጊዜ ደግሞ በዛ ሰው ጫማ ላይ ሆኖ እኔ ብሆንስ ብሎ ማሰብ ያስፈልጋል። እስኪ በቃ ይሄንን ነገር እንተው። ዋናው እህቷ ታከመው መዳኗ ነው። ከመጀመሩ ነው አንተ እዚህ ቤት ፈላጭ ቆራጭው እንኳን። እዚህ ቤት እየተከናወነ ባለው ነገር ማሚ በጣም እየተጎዳች ነው። ይሄንን ደግሞ አንተ አታውቅም። ግን እናትህን በዚህ ልክ ያሳሰባትን ነገር በቅጡ አውቀኸዋል? እኔ መከፋቷን ብቻ ነው ያየሁት። ያ ደግሞ የተፈጠረው በፋንቱ ምክንያት መሆኑን ከሁኔታዎች ለመረዳት ችያለሁ። ሴትዮዋ እኮ የግል ህይወቷን ያለመናገር መብት አላት። እንዴት አንተ ለኑሐሚን ነገሬ ወደ መጣችበት መልሳታለሁ ብለህ ትናገራለህ? ይኸውልህ ዳድ፣ አሁንም ቢሆን ይቅርታ አድርግልኝና እዚህ ቤት የመጣችበትን ዋና ምክንያት ማወቅ አለብን። ስማልን ነው ለእህትህ ቦልማሮ ስትሰጥ ማንነቷ አላሳሰብ ነበር አይደለ? አሁን ግን እዚህ ቤት መኖር ስትጀምር ማንነቷ አሳሰብ አይደለ? ያኔማ ያው የእህቴ መዳን ነው እንጂ ምንቱን ማንቱን ምንም ትዝ ያለኝ ነገር የለም። አየህ፣ አንተ ህይወት አልገባህም ማለት ነው። ቤተሰብ ከመመስረት በፊት ይሄ ሊገባ ነበር። እንደዛ ነው የሚሻለው። እኔ የምልህ እነ ጋሽ ሌኩን ደህና ናቸው? ሰርጉስ እንዴት እየሄደላቸው ነው? ጥሩ ነው። እንግዲህ እኔም ለወንድሜ ሰርግ ተፈተፍ እያልኩ እና ለኑሐሚን የነበረን ስሜት በሙሉ ትተህ ነው? ይሄ በጣም ጥሩ ውሳኔ ነው። የምን ውሳኔ? እስኪ በቃ ይሄን ነገር እንተው እና ህይወት በአዲስ መልክ እንዴት ናት? እያሾክብኝ መሆኑ ነው? ኧረ በፍጹም። ምን በወጣኝ የሆነ ነገር ብጠይቅ ትደነግጥብኝ ይሆን? ምንድን ነው ደግሞ እሱ? አይ ተው በቃ፣ ምናልባት ጊዜው አሁን ላይሆን ይችላል። አምራ፣ እንደዚህ አጓግተሽኝማ ተው በቃ ማለት የለም። እሺ እንግዲህ እንደዛ ካልክ ጩና ካንተ ፍቅር ሳይዛት አይቀርም። ምን ዳዲ? ቆይ እሺ፣ ከኔ ቤተሰብ መመስረት ጋር ምን ያገናኘዋል? ሚዛንህን ይጎላል። አንድም ጉዳይ ከሁለት አንግል ሳታይ ለመፍረድ ቶሎ ትቸኩላለህ። እኔ እኮ ካስከፋችሽ ትውጣ አልኩኝ እንጂ አይኔን ጨፍኜ ሙሉ በሙሉ አልወሰንኩኝም። ትውጣ ከማለት በፊት እሷ ጋር ያለውን እውነት ማወቅ ነበረብን። በዛ ላይ ደግሞ እኮ ልጃችንን ለማትረፍ ህይወቷን የሰጠች ትልቅ ባሎታችን እኮ ነች። ዳድ፣ በሁለታ እንታሰር እያልከኝ ነው እኮ? በሁለታ ታስረን አፋችንን ለጉመን እንቀመጥ እያልክ ነው? ዝኑ፣ ቆይ ግን ዳድ፣ ለምንድን ነው ለፋንቱ በዚህ ደረጃ የምትቆረቆርላት? ጎሽ የኔ ልጅ እስቲ ጠይቅልኝ። አባትን እንደሆነ ዝም ብዬ ሳስተውለው ዝኑ፣ መስመር ያለፍሽ አልመሰለሽም? ይኸውልህ ላይኩን
ለማንኛውም ይሄ የኔ ዝናሽ ቤት ነው። ቤቴን ደግሞ እንዴት ማስተዳደር እንዳለብኝ ማውቀው እኔ ነኝ። በአንተ ቸልተኝነት የተነሳ ጎጆ ሲፈርስ ዝም ብያ ላይ ምሽ እንዴ ቆንጆ ደህና ነሽ? እንዴት ነሽ? አለሁልሽ። አምሮብሻል ቆንጆ። አመሰግናለሁ። ቁጭ በይ። ደህና ነሽ? አሪችዬ እንዴ ኮኬት ሄዳ ነው? ጎረቤት እኮ ልትጫወት ሄዳ ነው። አምራንዬ እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም። አሪችዬ አንቺ እኮ ልክ ነበርሽ። አምራንዬ እባክሽ ከልብሽ ይቅርታ አድርጊ። ሲጀመር አንቺ ምን አጠፋሽ? በእርግጥ ጩና ሚስጥሯን ለሁላችንም ነበር የደበቀች። እኔማ ደውላልኝ ሁላ ነበር እኮ ግን የዛን ጊዜ አላመንኳትም። ሆስፒታል ሂጅ እህቷን ሳይ ነው ያመንኩት። ሆስፒታል ድረስ ከሄድሽማ ስሙን ያጠፋነውን ዶክተር እንደተዋወቅሽ እርግጠኛ ነኝ። እውነቴን ነው የምልሽ፣ በሰማሁት ነገር በጣም ነው የተገረምኩት። ከእናንተ ጋር መገናኘቴም ለበጎ መሆኑን እያጣጣምኩ ነው። እንኳንም እዛ እስር ቤት ገባሁ፣ እንኳንም እናንተን አወቅኳችሁ። ምን አደረግናልሽ ብላሽ ነው? ይልቅ ዛሬ ሆስፒታል እኔ ላድርላት። አይ ዛሬ እንኳን ጩና እኔን የማድረው ብላለች። በዛ ላይ ደግሞ እኮ አንቺ ከልጅ ጋር አይመችሽም። ወይ ጩና በጣም እየደከመች ነው። ብቻ ፈጣሪ ልፋቷን ይክፈላት። አንቺስ ቆይ ሰሞኑን ግን እያደርሽ ነው? አዲሱ ቤቴ ነው። የት ሆናለሁ ብለሽ ነው? አዲሱ ቤቴ ነው ያልሽው? እዚህ ገርምሻል እንዴ? እንደውም ሌላ አዲስ ነገር አለ እባክሽ። ስለዚህ ብዙ ነገር አምጦኛል ማለት ነው። በጣም ብዙ ጓደኛዬ። ባይ ባይ። አሁን ነው ነገር ኑሐሚ ሰራተኛ እመጣለሁ ብላ ሳታመጣ ቀረች አይደል? ካልሆነ እዚህ እንፈልግ እንዴ? አረ እትዬ ዝኑ እንኳን አናግራኝ እንደማያስፈልግ ነገር ያታል። አንዱ ዝናሽ በጣም እያስጨነቅሽ እንደሆነ እንዲሁ ይገባኛል። አይ ምናልባት እሳቸው ትክክል ሊሆኑ ይችላሉ። ለምን? ምን ለማለት ነው? አቶ ላይኩን አንድ ነገር ብቻ ላስቸግሩት። እትዬ ዝናሽ ከዚህ ቤት እንዳታባረረኝ አድርጉልኝ። እኔ እዚህ ቤት ነው መስራት የምፈልገው። ለምን እንደዚህ ልትቻልሽ? አንቺን ከዚህ ቤት ውስጥ ማንም ሰው አያባረርሽም። ግን ለምን እንደዚህ ያልሽ? እሱ ትልቅ ሚስጥር ነው። አሁን እንዲህ የሰው ሀገር መተን እንዲሁ በቃ ጎዳና ላይ መቅረታችን ነው። እንዲሁ መመለሻችንስ ተስፋ አለው ብለህ ነው? ነገር ሁሉ እስከፍቷል። እንዲሁ በአእምሮ እንዲሁ አንዳች ሀሳቡን ልብ ይልብኝና ይም እንዲህ ገና መልሼ ሳስበው እንዲሁ ጠጠት ይለኛል። በል ቆይ ምን አስበህ ነው? አይ ቶማ ጨቅሊ ሸምኔው እንዲያጠር ለጠላት ያለንበረከክ። አይ ወላጣ ከማንበርከክም አልፎ አይደል እንደ ከከማየ መሬት ያንከባለለች አሶስ ልክ በላል ወንዴ። ቆይ ግን ማን ነው ጠላት ያድርገው? ኢዲያ ማንነቷን ታታውቅ ነው እንዴ እንደ አህያ አንከባለለች ምናምን የምትልኝ? አመልም መስሎኝ አመል ያወጣል ከመሀል ሲባል አልሰማህም? እንዲሁ ምኑ ልፍጭቅ ነበር? አሃ ታንጉስ ነው እንዴ ታዲያ ተሱ ውጭ ማን ጠላት አለኝ? በል እንዲሁ ጠላት ይልበላቲ እንዲሁ አልገባት አለ እንጂ ለሷ ብዬ ነበር ታደኩበት ቀይ መሰደዴ። ለምንድን ነው ወሬውን ከዳርማ ጀምሮ ኋላ ከየት ጀምርኩት? ከመሀል ነው። ቆይ ለምንድን ነው ማትነግረኝ? ምን ሀሳብን ባይጠቅም መስማት አይቀርም ብዬ እኮ ነው። አንተ ሰው በስራ ታውገኝ እያልኩ ታዲያ በድሮ በሬ ማረስ ያምራል እንዴ? አንተ ደግሞ ጨቅሊ ላፍ ለከታ በጅለት ግድ የለም። ኋላ ግን ይሄ ቀን ሲያልፍ ወንዲያ ጠርማሪ ነው የምትለኝ። አሁን ሳለች ቆይ አሁን አገኘው አልኩ ዘዴ ለምን ነው ማትነግረኝ? እንዲሁ ማን ነበረች ጨቅሊ? እንዲሁ ያቺ ባለፈው እንዲሁ እቃችንን የመለሰችው አይ ወንዳት አሁን አርማን አምራን ማለት አቅቶ ነው አስር ያቺ ምት አምራን እንደው ስለሷ ካልቀረማ ሰሞኑ አይኔ ስር
ፈገግታዋ፣ ቁመኗ እንዳለው ምን ነው ሀሳብ ገባ? ታውቃለህ እስካሁን ማንም መጥቶ አልጠየቀንም። አንድ ነገር ተፈጥሯል ማለት ነው። እንዴት ዳግም እንኳን አልመጣም? ባካታስ አንተ ከዚህ ውጣ እንጂ ራስህ በአካል ሂደህ ትጠይቃቸዋለህ። እስቲ መጀመሪያ እንደምንም ከዚህ እስር ቤት እንውጣ። ሰማሲ አሁን ባለኝ መረጃ መሰረት በዚህ ሳምንት ውስጥ ነው ከዚህ እስር ቤት ወደ ሌላኛው የምንዘዋወረው። ያው እንግዲህ እስከዛ ቀጥቅጠው ካልገደሉኝ ማለት ነው። እሸተው እውነት ግን ኮማንደሩ በቀላሉ የሚለቀን ይመስላል? መርጫ የለውም። ምን ሆናል ሲባይ እኮ ከላይ የመጣ ትእዛዝ ነው። ግን እባክህ ከዚህ በጣም የሚፋታኝ አይመስለኝም። ለነገሩ ተው አንዴ ከዚህ ልውጣ እንጂ የት ያገኘኛል? ሲያገኘኝ አይደል? እሱንስ ማን ያውቃል? እቅዳችን ሙሉ ከሽፎ ከእስር ቤት ወደ እስር ቤት እየተንከራተትን እድሜያችን እንዲህ በከንቱ የሚያልቅ ይመስለኛል። ተስፋዬ ድጋሚ ተስፋ ቆርጥ። ምን ሆነ ነው? ወጣ አቋም ይኖር እንጂ ይልቅ ከዚህ ስወጣ ያንን የከበረ ድንጋይ ሸጪ ገንዘቡ ምን እንደማደርግበት እያሰብኩ ነው። አይደል? ገንዘቡን ይዤ ከዚህ ሀገር ልውጣ እንዴ? እስቲ ሸጠው መጀመሪያ ከዚህ እስር ቤት እንውጣ። አላውቅም ኑሐሚን፣ የዝሽ ፋንቱ የምትባል ሴትዮ ቤተሰብ ውስጥ ገብታ መበጥበጧ ምንም እየታየኝ አይደለም። የእውነት ነው። እነዚህ ቃላቶች ካንተ አፍ መውጣታቸው በጣም ያሳፍራል። እንዴ ኑሐሚን፣ አንቺ ምንም የምታውቂው ነገር እኮ የለም። እንዳልከው ምንም ነገር ላላውቅ እችላለሁ ነው። ግን አንድ ነገር አውቃለሁ። ይቺ ምስኪን ሴት የእህትህን ህይወት አድናልሃለች። ቆይና የሚን ነፍስ ስላተረፈች ብቻ ቤተሰቡ መበጥበጥ አለባት እንዴ ታዲያ? እንዴ ምን አድርጋ ነው የበጠበጠችው? አልገባኝም። ቆይ እንዴ አንቺ ራስሽ አይደለሽም እንዴ ፋንቱ የደበቀችው የሆነ ሚስጥር አለ ቤተሰቡ ነው ያልሽ? ከደበቀችው ሚስጥር ይልቅ በገሃድ የወጣው መልካምነቷ ከታየኝስ? ቆይ አንተ ለምንድን ነው ይሄን ያህል የጠላሃት? ማየውና የምሰማው ነገር በሙሉ ምንም ደስ የሚል አይደለም። አይ ጨቅሊ አያዝ ሆነ አክላለሁ ብላ ፈንድታ ሞተ ያሉ አንተው ምን ነው እንዲሁ ተሷ ጋር የሚስተካከል አንተ? እኔ ጨቅለ የወንዶች ቁና፣ እኔ የቆንጆች ቆንጆ። አንተ እኔ ምን ወጣኛል ሲጀመራ? እኝ እስኪ ቀድሞኑ ምን አለና ታጣለብን ወይ እንዲሁ እንደኔ ወንዲያው እንደነቱን አልሰጠ እንዲሁ ለሙጭሙጭ ለዲያ ያንተ ወንድነትማ አየንኩ በሰው ሀገር አስመጥቶ እንዲ ጎዳና እያንከራተተ ወይኔ ወንዲያጣ እንዲሁ ስንቱን ተመሬት እንዳለባለኩት የተሞርቅ የለገኝ ጨቅል ራስን ችለህ ብትወርቅማ ደግ ነበር። እኔንም ይዘህ ነው ገደል የገባች። አይድል ደግሞ እንዳጥርላል ይሄ ወንድ ስንጥር ነህ እንጂ አንተ ለጋጋ ዛሬ ቀን አፍህን ዝጋ ብያለሁ ጨቅል። ደግ ነው እሱ ማብዛጋ ይሻለኛል። ምን ነገሩ ብከፍት ምን ምበላ ምቀመጥ ነገር ብኖር አለ እንዴ? እኔ ወንድ አጥር አትፍረድብኝ እንጂ ልመና ብጀምር ይሻለኛል። ምን ከማስረቅ ይሻላል ብዬ እኮ ነው። ሂዲያ እስቲ መጀመሪያ ተለመነው በፊት እስቲ ሐሳቤን ሰማኝ ጨቅሊ። ያመጣው ሐሳብ ወደ ሀገራችን የማይመልሰን ከሆነ እዛው ያዙ። እኔ አልፈልግም። እርቺ በጣም አመሰግናለሁ። ቆንጆ ምግብ ነበር ያበላሽኝ። እና ሙያዬን እንዴት አየሽ? አንቺን ያገባ መቼም የታደለ ነው። ከወለዱ በኋላ የሚያገባ ይኖራል ብለሽ ነው እንዴ? ምን ሆነሻል? ጣጣውን የጨረሰች ልጅ አግኝቶ ነው? አንቺ ቀን ልጅ ምን አለብሽ? እውነቴን እኮ ነው። ልጅ ኮኪን የመሰለች ልጅ አስበሻል? እናቴ እኔ አላስበውም። ልጄን አጠገቤ አድርጌ ፍቅሯን ማጣጣም ነው ፈልገው። ያርግልሽ ጓደኛዬ። እውነት ልፋትሽን ይቁጠርልሽ። አሜን። የኔ ትልቅ ሰው። እኔ የምለው ለምን ቡና ላፈላልሽ? እየነገርኩሽ ሪች፣ እዛ ሆስፒታል እኮ እንቅልፌ እንዳይመጣ ብዬ ብዙ ቡና እየጠጣሁ ጨጓራዬ ተልጧል። የጮናት ግን አሁን እንዴት ናት? እንግዲህ ጭንቅላቷን ኦፕራሲዮን ትደረጋለች ተብሏል። እኛ መጸለይ ነው እንጂ ሌላ ምን እናደርጋለን ብለሽ ነው? እንግዲህ ፈጣሪ የባህልነቷን አይቶ ይርዳት። የኔ ኩንስንስ ለካ ይሁዳን በሆዷ ይዛ ነው እንደዛ ከኛ ጋር ስትስቅ ስትጫወት የነበረ። ለዛውን በመርፌ የታገዘ ነዋ። ደግሞ ሳልነግርሽ ወይ ጭና መቼም የሷ ታሪክ አያልቅ። ደግሞ ምን ተፈጠረ እስኪ ንገሪኝ። ስለ ፈስ አይነቶችን የነገረችኝ ልነግርሽ ነዋ። ደግሞ የፈስ አይነቶች አሉ። እቺ የራሷ ሀሳብ ነች።
ስንት አይነፈሳል አለች ደግሞ? እስካሁን ማለት ነው በምድር ላይ የተረጋገጡ 4 አይነፈሶች አሉ። እስኪ ለመሆኑ ማን አለችሽ? 100 አለቃ ገቡ፣ አልገቡም፣ መች ይገባሉ፣ ሐሙስ የምትጠቀማቸውን አይደል እንደ ነገረችሽ? ሬንዲዮ ስቀባጅር ነው ጨቅሌቶኝ ቶስቲ የማይሆን ሀሳብ ነው ወትሮ የሚያሰብኩት። አንተ ምንድነው? ቆፍጣን በል ቆፍጣን በል። ወንድ ልጅ ቆፍጣን ሲል ነው የሚያምርበት። ቆፍጣን በል። ምን ላድርግ ጨቅሌ? እንዲሁ ማነሱ ሀሳብ ራሱ እኮ ታፊ ያልደርስ ብሎኝ ነው። ብል ቆይ ምን አስበህ ነው? ይኸውልህ አደራ እንደው ብል እንዳትጀምር። እኔማ እንዲሁ ጨቅሌ እቺ ነው ወዳል ይኸው ያልኩት መች ቀረ። እኔማ ጨቅሌ እንዲሁ ይቅርታን ብለን እንዲሁ ከቄው አስታርቀን ወደ ሀገራችን እንድንመለስ ብዬ ነው። ይሄ እኮ ሸጋ ሀሳብ እኮ ነው። ቆይ እስከ ዛሬ እኔን ጠይቅ ስል ለምንድን ነው አሻፈረኝ ያልከው? ረዲ እንዲሁ ምን ላድርግ ጨቅሌ እልህ እኮ ይዞኝ እንኳን ይሄ ነገር ካንተ መጣ እንጂ እግሯ ስር ወድቀን ምን ጠይቃታለን? ይቅርታ ራ እኮ ነው እንዲያጠርኝ የማንም እግር ስር ሞርኩ ብል ራስቼ ይቅር በለኝ። ለካ እሷ ቀድማ ጥላለች። ብቻ እንዲህ ቀያችን እንመለስ። እንዲሁ ለዚህ ድፍረት የእጅን ካልሰጠው ነው እንዲያጠር አይደለም። ጠብቅም እንዲህም ተንቄያለሁ በል ግድ የለም አንሸንካላ ግድ የለም። ብቻ አሁን አምራን እናገኛት። እንዴት ነው ሻባላ? ውበቱ እንዴት ነው? ረዲያ አታስቀኝ እባክህ። ብለህ እንዲህ ነኝ ተበለኝ። አይ ጨቅሊ እንዲህ ወንድነት የለ አቋም የለ ወይ አቋቋም የለ። ግድ የለም አሁን ይልቅ ሄድና ታንጉቴ ወት እንዳለች ጠይቃት። ሂድ ጨቅሊ ወገኛ ሂድማ ጨቅሊ ሸንካላ ከተመኛት መቻንሱ ነው ብል አይ ውርዴት እንዲሁ ብዬ ታንጉቴን ይቅርታ ልጠይቅ እንዲሁ ተግሮ ልቄ አይ ሸንካላ ጠብቀኝማ። ሰላም ጩና፣ እህትሽ ላይ በደረሰው ነገር በጣም አዝኛለሁ። አምራ እናት የነገረች። እባክሽ የማግዝሽ ነገር ካለ ከመጠየቅ አታመንጂ። አሁንማ እድሜ ለዛ ዶክተር፣ እህቴ አስተማማኝ እጅ ላይ ነው ያለችው። አያሳስብም። ስለ ዶክተሩም ሰምቻለሁ። ቀጣይ እቅድሽ ደግሞ እኔ እንደነበርኩ አምራን ነግራኛለች። ስለዚህ አምራን ሁሉንም ነገር ትነግራለች ማለት ነው። ማለቴ ጠላት እንደሆናችሁ ነበርማ። እሱ ድሮ ነው። ወዴት እየሄድሽ ነው? ይቅርታ ግን የማይጠየቅ ጥያቄ ጠየቅኩሽ መሰለኝ። አረ ጣጣ የለውም። ወደ ሪች ጋር እኮ እየሄድኩ ነበር። እህቴ ዛሬ ነው ኦፕራሲዮን የምትሆነው። አጥሚት ሰርቼላት እየሄድኩኝ ነበር። አይዞሽ እሺ። እህትሽ ደግሞ ምንም አትሆን። እንደ አፍ ያርግልኝ። እህቴ ማለት ለኔ ራሴን አሳልፌ የምሰጣት ክብሬን ያጠውባት ብቻ ምን ልበል ሁሉ ነገር ናት። ጩና፣ በድጋሚ ለተፈጠረው ነገር በጣም ነው የማዝነው። ልክ እንደፊት የዋልብ ነው ያለው ነው ብለሽ ወደ እና አምራን ጋር ኮንሽ ለምን አብረን አንሄድም? ስልክ አላነሳ ብላኛለች። አምራንን ፈልጋት ነው? አዎ በፈልጋት ችግር አለው እንዴ? አረ ችግር የለው። ለነገሩ ያቺን የመሰለች እርግብ ሴት ማንም አይፈልጋት አለ ብለን እርግብ አልሻት? በእርግጥ ድሮ የነበረ ማንነት እንደማይነፋ ምናምን እራሷም ነግራኛለች። ታውቂያለሽ ለምን እንደሆነ ባላቅም ስለሷ ማሰብ ማቆም አልቻልኩም። ምን ማለት? ማለቴ በሌላ ነገር ግን እንዳታዩሽ። እኔ ደግሞ እንደዛ መስሎኝ ነበር። እንደዛ ቢሆንስ ችግር አለው እንዴ? አረ ችግር የለውም። ግን ምን? መጀመሪያ ከኤርሚያስ ጋር ከዛ ከወንድም ጋር አሁን ደግሞ ካንተ ጋር ማለት የሆነ የሚደብር ነገር ያለው ይመስለኛል። ግን ደግሞ ይሄን ማለት ፍቅር አታውቅም ምናምን ማለት አይደለም። እንዳልሽው ከሆነ ያስኬዳል። ያልሽውን ነገር በደንብ ካሰብነው ደግሞ የሆነ አጥር የሰራሽ ይመስላል። የምን አጥር? መጀመሪያ ግን አምራን ያወራችሁ እውነት መሆኑን አረጋግጪ እንጂ። አምራን ደግሞ ምን ብላክ ነው? ለነገሩ ተይው፣ ስትቀልድ እንደሆነ ገብቶኛል። አይ አምራን እንኳን በእኔ ጉዳይ ቀልድ አታውቅም።
እሺ ቀጥል። አምራን እኮ እብድ ነች። ጩና ከአንተ ፍቅር ይዟታል አትለኝም መሰልሽ? ግን አምራን የምር እንደዛ ብላለች? አዎ። ለነገሩ ተይው፣ የታውቀሽ ታፈቅሪኛለሽ። ከኔ መምጣቱ ነው ፈገግ ያስባለህ? ኧረ አይደለም። እንደውም ስሜትሽን በግልጽ መናገርሽ ያስመሰግንሻል። ሳይሽ ደግሞ ጥሩ ልጅ ትመስይኛለሽ። የምርን? ደግሞ ጥሩ እህቴ ባደርግሽ ደስ ይለኛል። ምን ነው? አይ አንተስ ብትሆን ትላንት ያያትን ሴት በቶሎ እህት ማድረግ ትንሽ አይከብድም? ለእህትሽ ያደረግሽውን ነገር ስሰማ በጣም ነው የተገረምኩት። ያው እንደምትታዩ አይደለሽም። እኔ የምልህ ከአምራን ጋር ፎንቃ ምናምን ይዟል? ምን? ጭራሽ ደንግጥ አረፍኩ። ይሄ እኮ ቀልድ አይደለም። ሲጀመር እናንተ ከአካባቢያችሁ ውጪ ሰው ማየታችሁ በቃ ነው። አሁን ሄጃለሁ። እሺ ጩና ጩና ውስጡን አጥተህ ሄዱ ልጅ